ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች እነሆ የዕለተ አርብ የሰኔ 13 2017 ዓ.ም የከሰዓቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ታሪክን ወደ ኋላ ሰኔ 12 2013 ዓ.ም ወላሂ ሁለተኛ አማራ አልሆንም ያለችበት የ6 ዓመቷ ታዳጊ ከወለጋ ራሴን ከሳትኩበት ስነቃ በተከመሩ ሬሳዎች መሃል አገኘሁት። ከአንገቴ ቀና ስል አንዲት ህፃን በግምት 6 ዓመት የሚሆናት በታጣቂዎች ተከባለች። እኔ እዛው አጠገባቸው በሆንም ጨፍጭፈው ከከመሩት ሬሳዎች ውስጥ እንዳንዱ ስለቆጠሩኝ ያስተዋለኝ የለም። ታዳጊዋን በአማርኛ እያዋከቡ ያናገሯታል። ከዛ በምትሰጣቸው ምላሽ ሁሉም በአንድ ድምጻቸው ያችን የተጨነቀች ህፃን ላይ ጮክ ብለው ከበው ይስቃሉ። በመጨረሻ ህፃኗ ጮክ ብላ ይሄንን ስትል ሰማዋት። ወላሂ ሁለተኛ አማራ አልሆንም። ቀጥሎ የሰማሁት ድምጽ የጥይት እሩምታ ነበር። ለማየት በሚያሳሳ ገለዋ ላይ እሽቅድምድም በሚመስል መልኩ ሁሉም የጥይት አረር አዘነቡባት። ሞታ እንኳን የሚረኩ አይመስልም ነበር። ነፍሴን ለማትረፍ ከነስቃዬ ዝም አልሁ። ከሁሉም ነፍሴ ትበልጥብኝ ነበር። ማክሰኞ ህፃኗ የሞተችበት ቦታ ተሰብስበን ሄደን ነበር። የለችም። ካሳደገኝ አጎቴ ሞት በላይ እስካሁን ውስጥ የቀረችው የዛች ህፃን ድምጽና ሁኔታ ነው። እንዲህ ያለው በወቅቱ ባይኑ ያየና አብሮ የነበረ ሰው ነው። የምንታገልበት ምክንያት እነዚህን መሰል ሚሊዮን የህልውና ጥቃት ማስረጃዎች ስላሉን ነው። ማታገያ ተቋምና መሪም ያስፈልገናል። አሁን ተቋማችን አቋምም አቅምም እውነትም ድፍረትም ደጋፊም መካሪም መሪም መርህም ያለው ድርጅት ነው። ስለዚህ የምንፈልገው ቦታ የምንደርሰው በድርጅታችን ጥላ ስር ነው። እንደ ፋኖ ቀይ መስመሮቻችን ወይም መጠበቅና መጠንቀቅ ያለብን ነጥቦች አሉ። ህዝብን፣ መሪን፣ ተቋምን የወጣንለትን ዓላማም ነው መጠበቅ ያለብን። በትግላችን ውስጥ የማንቀበላቸውና ጊዜ የማንሰጣቸው ነጥቦችም አሉ። ባንዳዎችን፣ የውስጥና የውጭ ባንዳዎችን፣ አፈንጋጭ አንጀኛ ኃይልን ትግሉን ለግለሰብ መበልጸጊያ የሚያደርጉትን መሪዎችን የሚንቁና የሚሰድቡትን ፋኖቻችንን የሚዘልፉና የሚሳደቡትን በወጣንለት ዓላማ ቁማር የሚጫወቱትን አማራን እንደ ህዝብ ለማጥፋት የተነሱትን ኃይሎችንም ጭምር ነው። ቻግኒ በተኩስ ስትናጥ እንደነበር መረጃዎች እየወጡ ነው። የአገዛዙ ሚኒሻ ካለቆቹ ጋር በትላንትናው ዕለት ቻግኒ ላይ እርስ በርሱ መታኮሱ ተነግሯል። ንስሮቹ ዳንግላ ላይ በሰሩት እጅ ባፍ የሚያስይዝ ድንቅ ኦፕሬሽን በደረሰበት ከፍተኛ ምት የተደናገጠው ጊሳ ላይ ሰፍሮ የነበረው ኃይል በትንትኑ መውጣቱን ገልጸን ነበር። ከተበታተነው ኃይል መካከል ወደ ቻግኒ ፈርጥጦ የሄደው ሚኒሻ የጓንጓና የቻግኒ ሚኒሻና ፖሊስ ተመልሳቸው ሄዱ ተብለው ባለቃቸው ትዕዛዝ ቢሰጣቸውም አንሄድም፣ ላንመለስ፣ ድንጋይ ወርውረን የመጣን በሚል አለመግባባት ተፈጥሮ ከፍተኛ ተኩስ ቻግኒ ላይ ትናንት ነበርም ተብሏል። በተኩሱም 2 ሚሊሻ ወዲያውኑ ህይወታቸው ሲያልፍ 4 ሚሊሻዎች ደግሞ ቆስሏል ብለዋል ምንጮቻችን። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 2ኛ ተፈራ ዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ ለሁሉም ወታደራዊ ስልጠና ለወሰዱ ምልሶች የክተት ጥሪ አድርጓል። አማራ በታሪክ ጀምሮ ያልጨረሰው የትግል ምዕራፍ የለም። አባቶቻችን ብዙ ጥበብን፣ ጽናትን፣ አይበገሬነትን አስተምረው አልፈዋል። እኛም የአባቶቻችንን ፈለግ ተከትለን በጥበብ በጽናትና በአሸናፊነት መንገድ የጀመረውን የአማራን ህዝብ ከመጥፋትና የህልውና አደጋ የማዳን ጦርነት ሂደት በማይታመን ፍጥነት ወደፊት እየገሰገሰ በጥላት ላይ የበላይነት በመውሰድ ዳር ለማድረስ ጠንክረን እየሰራን እንገኛለን ብሏል ብርጌዱ። አሁናዊ የጦርነቱ አሰላለፍ ሲታይ እርስ በርሱ አማራን አጫርሳለሁ በሚል የሞኝ ሰነድ ቢሞከርም ከብልጽግና ጎን ተሰልፈው የነበሩ ሚሊሻ፣ ፖሊስ፣ አድማ ብተና ወደ ፋኖ እየጎረፉ ወደ እውነተኛው የትግል ሜዳ እየገቡ ይገኛሉ። ይህ ብቻ አይደለም። ከባሻሻው ንጉስ ነኝ ባይ የአብይ አህመድ ሰፈርና ከሙሉ ኦሮሚያ የመጡ መከላከያዎች እየፈረሱ ለፋኖ ትጥቅ እያስረከቡ ወደ ቤተሰቦቻቸው እየተሸኙ ይገኛሉ። አሁን ክረምቱ መጥቷል። ዝናቡ አብሮ ይመጣል። እሱም ጎርፍ ሆኖ ጠላትን ጠራርጎ በገደሉና በወንዙ መጨመሩ አይቀሬ ነው። እናም ልብ ያለው ልብ ይበል። ምክንያቱም እንተዋወቃለን። በዝናብ ከምትደበደቡ በጎርፍ ከምትወሰዱ አለት ላይ ከተገነባው አማራውያን ቤት ትከትሙ ዘንድ ጥሪ እናቀርባለን ብሏል ብርጌዱ ቀጥሎም በመጨረሻም የመዝገበ ጮቄ ብርጌድ በርካታውን ቀጠና ሸፍኖ ለጠላት እግር እሳት ሆኖ መፈናፈኛ አሳጥቶ ከመቀበሪያው ጉድጓድ ካዋለውና ካሳደረው ሰነባብቷል። አሁንም ይህ ትግል የሁሉም አማራ ስለሆነ በየትኛውም ተቋም የውትድርና ስልጠና የወሰዳችሁ በሙሉ ወደ መዝገበ ጮቄ ብርጌድ ማዘዣ ቦታ ድረስ በመምጣት መቀላቀል የምትችሉ መሆኑን ማሳወቅ እንወዳለን ሲል የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 2ኛ ተፈራ ዳምጤ ክፍለ ጦር የመዝገበ ጮቄ ብርጌድ ህዝብ ግንኙነት ፋኖ መንግስቱ ታረቀኝ የብርጌዱን ጥሪ አጋርቶናል። የሱፐር ባንዳዎችን አጀንዳ ያለመረዳት ለአማራው ትግል ስጋት ነው ተባለ።
ለብልጽግና የሶሻል ሚዲያ ሰራዊት በብልጽግና ሹማምንት በየጊዜው አጀንዳ ይሰጣቸዋል። አጀንዳው የአማራን ሕዝብ ለማወናበድና አጀንዳ ያስቀይራል ያሉትን ሀሳብ በሱፐር ሶሻል ባንዳዎች በኩል ለሁሉም ይሰራጫል። የኛዎቹ ደግሞ ያለመናበብ የሀሳቡን ምንነት ባለመረዳት ስለ አማራ ሕዝብ ቁስል ብቻ ስላወራ አብረው አጀንዳውን ያራግባሉ። ብልጽግናም ይህንን ክፍተት በመጠቀም ላለፉት 2 ዓመታት ሰርቶበታል። ስለዚህም ይህንን የብልጽግና ሰራዊት አጀንዳ እየተከታተል ማምከንና መቀልበስ ያስፈልጋል። ህወሓት ወደ አማራ ክልል ዘልቆ አማራን ለመውጋት የሚዘምትበት ምክንያትም የለም። እዚህ ላይ ሁሉም አማራ ትኩረት ሊያደርግ ይገባል። በየጊዜው ያዛኝ ቅቤ አንጓች መስለው የአማራን ህዝብ ቁስል እየነካኩ በሆይ ሆይታና በግፋ ብለው ጥይቱንም ችግሩንም እነሱ አቅርበውልን እነሱ በፈጠሩት በሴራ ፖለቲካ ህዝባችን ለዘላለም ማለቅ የለበትም። ከዚህ አይነት የሴራ ፖለቲካ ሁላችንም ልንጠነቀቅ ይገባል። የህወሓትን ወደ አማራ ክልል ገብቶ ጦርነት ማድረግና አለማድረጉን የቀጠናውን እንዲሁም የዓለም አቀፉን ጂኦፖለቲካዊ አስተላለፍ መከታተልና ማጥናት ያስፈልጋል። አሁን ያለው በምስራቅ አፍሪካ ሚሆን በሚድል ኢስት ያለው የፖለቲካ አስተላለፍ ለብልጽግና ስርዓት እጅግ ከባድ መሆኑን ስለተረዱና ብልጽግና እያገኘ ያለውን የውጭ ድጋፍ መቋረጥ ችግር ውስጥ እንደሚከተው ስላወቀ አሁን ያለው አማራጭ ሌላ የእርስ በርስ ጦርነትን መፍጠር በሚል ነው። ስለዚህ ብልጽግና ስለ ህወሓት እያካሄደ ያለው አጀንዳ ለአማራ ተቆርቆሮ ሳይሆን ብልጽግና አንገቱን ላለመያዝ የሚፈጥረው ትርክት መሆኑን መገንዘብ ያስፈልጋል። በአማራ ላለፉት ክፍለ ዘመናት ዙሪያውን ከነጭ እስከ ጥቁር አጀንዳ እያስፈጠሩ ሲጨፈጭፉት ሲያሳድዱት የነበሩት ሁሉ ዛሬ በሰፈሩት ቁና ነውና ነገሩ ይሄው እርስ በርስ እየተበላሉ በትንተናቸው እየወጣ ይገኛል። ስለዚህ የአማራ ህዝብ ይህንን ወርቃማ የትግል ጊዜ አንዱንን በፍጥነትና በቁርጠኝነት ትግላችንን ግብ ማድረስ ግድ ይለናል። ይህንን ወርቃማ እድል በእርስ በርስ ሽኩቻ የምንጠቀመው ከሆነ አማራ ብቻ ሳይሆን አማርኛ ቋንቋ መናገር የማንችልበት ጊዜ እንደሚመጣ ማንኛውም አማራ ማወቅ ይገባዋል ሲሉ ተንታኞች ገልጸዋል። በተለያዩ መዝገቦች በሽብር ወንጀል የተከሰሱ የፖለቲካና የህሊና እስረኞች ሰኔ 12 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት መቅረባቸው ተነገረ። በኦህዴድ ብልጽግና አገዛዝ በሽብር ወንጀል ከተከሰሱ በመቶዎች ከሚቆጠሩ የፖለቲካና የህሊና እስረኞች መካከል አንዱ የሆነው የኋላሸት ዘነበ ሰኔ 12 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርቧል። ፍርድ ቤቱ አቃቢ ካቀረበው የሰነድ ማስረጃ አንጻር በግራ ቀኙ መካከል የተደረገውን ክርክር መርምሮ ብይን ለመስጠት በሚል ለሰኔ 30 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። በእነ ሸዋታጠቅ ተሾመ መዝገብ 4 ሰዎች ማለትም ሸዋታጠቅ ተሾመ፣ በላይ እሸቴ፣ ገብረ መድን፣ አበበ ለግሶ ጌጡና ወይዘሮ በለጠች አበባው በሽብር ወንጀል ተከሰው ሰኔ 12 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት ተገኝተዋል። አበበና ሸዋታጠቅ የክስ መቃወሚያን በተመለከተ በከሳሽና በተከሳሾች የተደረገውን ክርክር መርምሮ ብይን ለመስጠት በሚል ለሰኔ 22 2017 ዓ.ም ተለዋጭ ቀጠሮ ሰጥቷቸዋል። በላይ እሸቴና ወይዘሪት በለጠች ደግሞ ለሰኔ 22 2017 ዓ.ም የተቀጠሩት ፍርድ ቤት በግራ ቀኙ መካከል የተደረገውን የዋስትና ክርክር መርምሮ ብይን ለመስጠት መሆኑም ታውቋል። የቂሊንጦ ማረሚያ ቤት በእነ ተከበሩ ዮሐንስ ቦያለው መዝገብ ተከሳሾችን ፍርድ ቤት እንዳይሄዱ ከልክሏል። በኪሳችሁ ገንዘብ ይዛችሁ መሄድ አትችሉም ሲልም ነው የከለከለው። ሰኔ 12 2017 ዓ.ም ክልከላው የተደረገባቸው ተከሳሾች እነ የተከበሩ ዮሐንስ ቦያለው 15 ሰዎች የቂሊንጦ ማረሚያ ቤት በቅርቡ አብይ አህመድ በምክር ቤቱ ያጸደቀውን የማሰቃየት ወይም ቶርቸር አዋጅ ተግባራዊ እያደረገ መሆኑን ይታወቅልንም ብለዋል። ከመግደል ውጭ እንደፈለጉ ማሰቃየትን የፈቀዱ ያገዛዙ አዲስ አዋጅ ለ2 ዓመት ያህል ያለምንም ፍትህ በግፍ እስር ላይ የሚገኙ የፖለቲካና የህሊና እስረኞች ላይ የስነ ልቦና ጫና ለማድረስ ሆን ተብሎ የሚደረግ ነው ሲሉ ተከሳሾች ቢሮክራሲያዊ አሰራሩን አውግዘውታል። አቃቢ ሕግ ቀሪ ምስክሮችን እንዲያሰማና ፌዴራል ፖሊስም ከተከሳሾች የወሰደውን ንብረት ችሎት ድረስ በማምጣት እንዲመልስላቸው የተሰጡበትን ቀጠሮ በኪሳችሁ ምንም ገንዘብ ይዛችሁ አትሄዱም ሲል በማጠፍ ነው ከችሎቱ ያስቀራቸው። የፖለቲካና የህሊና እስረኞች በበኩላቸው ምስክር የመስማት ሂደቱ የሙሉ ቀን ስለሆነ ገንዘብ ካልያዝን የስኳር ህመም ያለባቸው ስላሉ በረሃብ ምክንያት ጉዳት ቢደርስባቸው ማን ተጠያቂ ይሆናል ሲሉም ጠይቀዋል። ማሰቃያ ቤቱ በሆነ ባልሆኑ የኦህዴድ ብልጽግናን የአፓርታይድ አገዛዝ የተበላሸ የፖለቲካ ሀሳብን በማንገብ በፈጠራ የሽብር ክስ በግፍ እስር ላይ በሚገኙ ተከሳሾች ላይ የሚፈጽመውን እንግልት እንዲያቆም ተጠይቋል። የቂሊንጦ ማረሚያ ቤት ልክ እንደ ሌሎቹ ማረሚያ ቤቶች ለእስረኞች ከመጠንና ከጥራት አንጻር በቂና ጤናማ የሆነ ምግብ ባለማቅረብ ነው የሚታወቀውም ተብሏል።
ኢትዮጵያ በኑሮ ውድነት በአፍሪካ ቀዳሚ ደረጃ ይዛለች ተባለ። የኢኮኖሚስት ኢንተለጀንስ ዩኒት ዓለም አቀፍ የኑሮ ውድነት የ2025 ሪፖርት ኢትዮጵያ በኑሮ ውድነት ከዓለም ሀገራት በ46.5.53ኛ ደረጃ ላይ አስቀምጧል። ሪፖርቱ ኢትዮጵያ ውስጥ ሰዎች ለምግብና ትራንስፖርት ከፍተኛ ወጪ በማውጣት በአፍሪካ ቀዳሚ እንደሆኑ ገልጧል። በአገሪቱ ውስጥ ለስራም ይሁን ለግል ጉዳይ ትራንስፖርት መጠቀም ከሌሎች የአፍሪካ ሀገራት ጋር ሲነጻጸር እጅግ ከፍተኛ ወጪ ይጠይቃልም ተብሏል። በሌላ ዜና በኦሮሚያ ክልል አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ለ2 ወራት የመሰረታዊ ውትድርናና ፖለቲካዊ ስልጠና ሲወስዱ ለነበሩ የክልሉ የመንግስት አመራሮች አቀባበል ለማድረግ ከተለያዩ የማህበረሰብ ክፍሎች ከ500 ብር ጀምሮ በግዳጅ መዋጮ እንደተሰበሰበ ተሰምቷል። አመራሮቹ ስልጠናውን አጠናቀው ትናንት ወደ የመጡባቸው አካባቢዎች መመለሳቸውን ተገልጿል። መዋጮውን ለማዋጣት ፈቃደኛ ባልሆኑ ሰዎች ላይ ከፍተኛ ጫና ሲደረግባቸው እንደነበር ምንጮች አስረድተዋል። ከ17000 በላይ ሰልጣኝ አመራሮች መካከል 6ቱ በስልጠናው ክብደትና በአካባቢው ሞቃት የአየር ጠባይ ምክንያት 6ቱ ህይወታቸው ማለፉንና 200 ያሉ ደግሞ ከካምፑ መጥፋታቸውን ቀደም ሲል መዘገቡ ይታወሳል። የእስራኤል ጥቃት አርክ የኒውክሌር ጣቢያን እንዳወደመ ዓለም አቀፉ የኢነርጂ ተቋም አረጋገጠ። እስራኤል በኢራን ላይ እየፈጸመችው ባለው ጥቃት የኒውክሌር መሰረተ ልማቷን ኢላማ አድርጋለች። በዋናነት ትኩረቷን ያደረገችው ደግሞ ከምድር በታች የሚገኙ የዩራኒየም ማብልጸጊያ ማዕከላቷ ላይ ነው። እንደ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ከሆነ በአገሪቷ ማዕከላዊ ክፍል የሚገኘው ናታንዝ የኒውክሌር ጣቢያ የደረሰበትን ከባድ ጉዳት ተቋቁሟል። እስራኤል አራክ ከተማ አቅራቢያ በሚገኘውና በግንባታ ላይ በነበረው የኢራን የኒውክሌር ጣቢያ ላይ የፈጸመችው ጥቃት ቁልፍ ህንፃዎችን እንዳወደመ ዓለም አቀፉ የኒውክሌር ተቆጣጣሪ አረጋግጧል። የእስራኤል የጦር አውሮፕላኖች ሐሙስ ዕለት አራክ የኒውክሌር ጣቢያን ደብድበዋል። ሆኖም ጣቢያው የኒውክሌር ቁሶችን አለመያዙን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ገልጿል። ከደቡብ ምዕራብ ቴሄራን በ250 ኪሎ ሜትር ርቀት ላይ እንደሚገኘው አራክ ያሉ የኒውክሌር ጣቢያዎች የሚያገለግሉት ለሳይንሳዊ ምርምር ሲሆን የኒውክሌር መሳሪያን ለመስራት የሚጠቅም ፕሉቶኒየም የተባለ ንጥረ ነገርን ያመርታሉ። የአቶሚክ ኢነርጂ ተቋም ዋና ዳይሬክተር ራፋኤል ግሮሲ በሰጡት መግለጫ እንዳሉት እስራኤል በፈጸመችው ጥቃት እስካሁን እየተከሰተ የተለየ የጨረር ልቀት ባይኖርም የመከሰት አደጋዎች ግን አሉ። በዚህ ፈታኝና ውስብስብ በሆነ ሁኔታ ውስጥ ስለ ኒውክሌር ማዕከላቱ ጊዜውን የጠበቀና መደበኛ የሆነ ቴክኒካዊ መረጃዎችን ማግኘትም ወሳኝ ነው ብለዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ እወጃ ይህንን ይመስል ነበር። ጤና ይስጥልን።